ዓለም ዋንጫ ወደ 64 ሀገራቶች ሊያድግ ነው። ይህንን ተከትሎ በርካቶች የተነጋገሩበት ይገኛል። እሱም ብቻ ሳይሆን በ6 ሀገራት በሁለት አህጉራት መካከል ሊከወን ስለመሆኑ ነው ይፋ የሆነው። ታዲያ በዚህ ጉዳይ ላይ እነማን ምን አሉ፣ ዝርዝር ጉዳይ ውስጥ ምን ይመስላል፣ ማን ናቸው የሚያዘጋጁት የሚለውን በዝርዝር የምንመለከተው ነው የሚሆነው። እሱም ብቻ አይደለም፣ ከዓለም ዋንጫው ድል ጋር በተገናኘም በስፔን ሀገር በርካታ ሰዎች ጉዳት ላይ እንደተዳረጉ እንዲሁም ደግሞ ሁለት ሰዎች ጭምር ስለመሞታቸው ተሰምቷል። የደስታ አከባበራቸው እንዲቅጥ ያጣበት መንገድ በምን አይነት ስርዓት ውስጥ ያለፈ ነው የሚለውትን ዝርዝር ጉዳዮች የምንዳሰስ ነው የሚሆነው። ሌላኛው ደግሞ ወቅቱ የዝውውር መስኮት ነው። ዓለም ዋንጫ ተጠናቋል። በደንብ በስፋት ከዚህ በኋላ ገኖ ልንሰማቸው የምንችላቸው ዝውውር መረጃዎች አሉ። ከአሁኑ ጭምጭምታዎች እየተሰሙ ነው። እነዛ ወሬዎች ምን ይመስላሉ የሚሉትን ደግሞ በቀዳሚነት በመመልከት ፕሮግራማችን የምንጀምር ነው የሚሆነው። ታዲያ እነዚህን መረጃዎች እያዋዛን ወደ እናንተ የምናቀርብላችሁ ሮቤል አብርሃም እንዲሁም ደግሞ መኮንን አልማውና ተመስገን አብርሃም በጋራ በመሆን ነው። ቴክኒኩን በብቃት በጥራት ተሜ እየተቆጣጠረልን የምናመሽ ነው የሚሆነው ማለት ነው። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝናችሁ የገበያ ስፖርት የአመሻሽ ፕሮግራማችን እነሆ ጀምሯል። እንዴት አመሸሞኪ? ፈጣሪ ይመስገን። እንደምን አምሽተሃል? አለን። እንግዲህ ዓለም ዋንጫው ከተጠናቀቀ እንደ ቀልድ 2 ቀናቶች ተቆጥረዋል። ሰዓቶች እየነጎዱ እኛው አሁን ላይ አመሻሽ ላይ ደርሰናልና ዕለተ ማክሰኞ ላይ የተሰሙ በርካታ መረጃዎች አሉ። በተለይ ከዝውውር ጋር በተገናኙ ማንሳት የሚጠበቅብን ብዙ ጉዳዮች አሉ ይመስለኛል። ምናልባት እስኪ እነሱን በተወሰነ መንገድ ሃይላይት እንዳሳቸውና ከዓለም ዋንጫው ጋር በተገናኘ ስፔን ላይ በጣም ደስታቸው ወደር የለሽ ሆኗል። የመሬት መንቀጥቀጥ አስከስቷል ደስታቸው። በርካታ ሰዎች እያለፉ ነው የሚገኘው። ለእነዚህ አበይት የሆኑ ጉዳዮችን እናነሳለን። ስለ ዓለም ዋንጫውም 64 ሀገራቶች አድገዋልና እያንዳንዱን ዲቴል ከመግባታችን አስቀድሞ ግን በነገራችን ላይ የባላንዶር ሽልማትን ጉዳይ መነጋገር የሆነ ጉዳይ ነው። እንዲሁም በዚሁ በደንብ እናነሳዋለን ከቁጥሮች ጋር ማያይዘን። በትክክል ብቻ ከኛ ጋር ከቆዩ ቤተሰቦቻችን ብዙ ነገሮች ስለሚያገኙ እንዳያሳስባቸው የዝውውር መረጃዎችን እስኪ እንስማሙኪ። የዝውውር መረጃዎችን ስናንሳ ምናልባት በዚህ የዓለም ዋንጫ ላይ ደምቆ ካየናቸው ተጫዋቾች መካከል ያው ምንም እየተቀየረ የገባ ተጫዋች ቢሆንም ነገር ግን የዓለም ዋንጫ ፍጻሜን የ2010ን ኢኒስታን ያስታወሰን ፌራን ቶሬስ አንዱ ነው እና በዝውውር ራዳር ውስጥ ስለመግባቱ ዛሬ አንድ አዲስ መረጃ ተመልክቻለሁና ሁልጊዜም እንደዚህ አይነት ተጫዋቾች በድንገት የሚገኙ ተጫዋቾችን በድንገት በማስፈረምና በማስኮብለል የሚታወቀው ሪያል ማድሪድ ፌራን ቶሬስን ለማስፈረም እንቅስቃሴ እያደረገ እንደሆነ አንድ መረጃ ዛሬ ተመልክቻለሁኝ። ከባርሳ ወደ ማድሪድ ከባርሳ ወደ ማድሪድ ኤል ክላሲኮ ደርቢዎች የሁለቱ የስፔን ላሊጋ ኃያላን ክለቦች እርስ በርስ ተጫዋች መዋዋስ ብዙ የተለመደ አይደለም። ያየናቸው ከዚህ በፊት 1-2 በጣም ገናና ተጫዋቾችን ምን እንዳስከትሉ እናውቃቸዋለን። ኢቶ ሳሙኤል ኢቶን ጨምሮ ብዙ በጣም ብዙዎች ነው። ደግሞ የፌራን ቶሬስ ይመስለኛል ደው ሙሉ ለሙሉ ተከፍሎ ተጠናቀቀም ከማንቸስተር ሲቲ ሲገዙት ባርሳ እንደውም ያኔ ሳር መሸጥሩላ ተገዶበት የነበረባቸው አጋጣሚዎች ነበሩ። ለዚህ ዝውውር ሳይሆን አጠቃላይ ፋይናንሻል ጉዳዮችን ለማስተካከል። ታዲያ እንደዚህ ያሉ አሁንም እኮ ቋሚነት ማያስፈርመው ክፍያ ቀሪ ክፍያ ላለመጨመር ነው። ኮንትራቱን ባራዘመው ቁጥር የሚከፈል ክፍያ ነበረ። ያን ለመክፈል ነው አሁን ላይ ፌራን ቶሬስን ውል ማያራዝመው። ቢያራዝም ለማድሪድ እኮ አሁን ማድሪድ እኮ ተጫዋች በነፃ እያሰሰ በሚገኝበት ሰዓት ላይ በትክክል ሞሪኖ ታምር ለመስራት በተዘጋጀበት ሰዓት እና ፌራን ቶሬስ በሪያል ማድሪድ የዝውውር ራዳር ውስጥ ስለመግባቱ እና ሪያል ማድሪዶችም እሱም በንቃት እየተከታተሉ ስለመሆናቸው አንድ መረጃ አለ። እሱ ነው። ሌላኛው ለቤተሰቦቻችን ያው የምናጋራው በዚህ የዓለም ዋንጫ ላይ የብሔራዊ ቡድኖችን እየመሩ የመጡ ከአብዛኛው አሰልጣኞች ተሰናብተዋል። በጣም ብዙዎቹ በዚህ በብሔራዊ ቡድኑ ውስጥ የመቆየት እድላቸው አልቆለታልና 15 አሰልጣኞች በትክክል። አሁን ዛሬ ደግሞ እንደሰማነው ሩዲ ጋርሺያ ከቤልጂየም ብሔራዊ ቡድን ጋር ስለመለያየታቸው ሰምተናል እና እሳቸው ደግሞ ሌላኛው አሰልጣኝ ሆኑ ማለት ነው። አሁን 16ኛ ሆኑ ማለት ነው። ከ48ቱ
ከዚያውላ ብሔራዊ ቡድን አሰልጣኞች አሁን ላይ 16 የብሔራዊ ቡድን አሰልጣኞች ተሰናብተዋል። ገና ደግሞ አሁን በሂደት ደግሞ ገና ምናያቸው ይኖራሉ። በትክክል ይሄ ነው አንደኛው ነገር። ሌላኛው የአሌክስ ስኮት ነገር ነው። ግን ኦኬ ምናልባት ወደ ሌላ ከማለፋችን በፊት እንደው የአፍሪካ ሀገራቶች አሰልጣኞችን ያሰናብቱ ይሆን? ሴኔጋል ወስናለች። ያው አንዳንዶቹ ደግሞ ስኬት ይመስለኛል አይደል ከምድብ አልፈው ኖካውት ስቴጅ ላይ መግባታቸው እንደውም ያሰልጣኝ ታሪክ ሰራ የሚሉበት አጋጣሚ ያለው እንጂ ለስንብት ይደረጋሉ ብዬ አላስብም። በትክክል ምናልባት እኔ ባይነኩ ምላቸው አሰልጣኞች አሉ። ለምሳሌ ኬፕ ቨርዴ አሰልጣኝ፣ የግብጽ ብሔራዊ ቡድን አሰልጣኝ ቤተሰባዊ ናቸው እንዳለና ኦሳማ ሐሰን ከወንድሙ ጋራ ነው የሚመሩት። በጣም ጠንካራ የሆነ የአሰልጣኝነት መንገድ ይዘው ነው የመጡት። ጥሩ ናቸው፣ ልምድ አላቸው። ቀጣይ ምናልባት ጥሩ ውጤት ያመጣሉ ብዬ ማስባቸው ናቸው። ምንም እንኳን መጨረሻ ላይ ክፍተት ብናይባቸውም ግን ጥሩ ነበሩ ማለት ይቻላል። ግን ብዙዎቹ ያሰናብታሉ ብዬ አስባለሁ። ምክንያቱም ሴኔጋልም በዚያ ደረጃ የመጣች በአፍሪካ ላይ የገነነች ናት። አሁን ላለፉት 2 የአፍሪካ ዋንጫ ውድድር ላይ ለተከታታይ ማንሳት የቻለች ናት። ነገር ግን አሰልጣኟን ቀይራለች፣ ለሁለተኛ ጊዜ አሁን አሰናብታለችና የሱ ጉዳይ ቀጣይም ሌሎች የአፍሪካ ሀገራት ሊያሰናብቱ ይችላሉ ብዬ አስባለሁ። ብዙም ከባድ ነው። ግን እነ ዋሊድ ሩዋጊን ከዚህ በፊት በሞሮኮ ተመልክተናቸው ነበረ። ያው የሚነኩ የማይመስሉ ሰው ነበሩ። በእርግጥ በገዛ ፍቃዳቸው ነበር የተሰናበቱት። ከዛ በኋላ ግን አሁን አህመድ ዋሃቢ አሉ። እኚህ አሰልጣኝ ከዚህ ቀደም እናውቃቸዋለን። በተለይ በሆላንድ ሊግ ኡትሬክት ላይ ዛሬ ላይ እነ ዩሪ ቴሌማንስ ማብቃት ከቻሉ አሰልጣኞች መካከል አንደኛው የነበሩ አሰልጣኝ ነበሩና እነዚህ አሰልጣኞች ሞሮኮም ጥሩ ያስጉዛሉ ተብለው ነበር። በፈረንሳይ ግን የወደቁበት መንገድ ያው ብዙ ትኩረት የሚስብ አልነበረም። ምናልባት ግን ኦኬ የፊፋ ራንክም በዚሁ አፕዴት ተደርጓል አይደለ? ሞሮኮ ወደ 6ኛም የመጣችበት ሁኔታ ነበር። አስገራሚ ደረጃ በጣም የደነቀኝ ነበረ። ለመጀመሪያ ጊዜ በታሪክ ይሄን ደረጃ ከአፍሪካ ማግኘት ይቻል ነው። በጣም አስገራሚ ይሄ እድገቱን ያሳያል። ያው እኛ አረብ ነን ወይ ደግሞ የተቀሩት ዓለም ነን ቢሉላ ሊያስገርም አይችልም። በተለይ በአፍሪካ እንደዚህ አይነት ነገር እየለመዱን ስላልሆነ ግን ያው እንደዚህ ያሉ አሰልጣኞችን አሁን እንደ ስኬት ቆጥረው እንዳልነው ማራዘም የሚችሉ ከሆነ ከባድ ይመስለኛል። አዳዲስ ፊቶችን ልናይ እንችላለን ብዬ አስባለሁ። በቀጣይ ብዙ አዳዲስ ፊቶችን፣ ምክንያቱም አሁን ላይ አፍሪካ ምን መስራት እንደሚችል አይቷል፣ በደንብ ተሞክሯልና አሁን ላይ እግር ኳሱ ላይ የነበረበትን ጫና የነበረበትን ስጋትና የስነልቦና ችግር ሙሉ ለሙሉ ወደ መቅረፉ እየመጣ ነውና ጥሩ እንቅስቃሴዎችን እየተመለከትን ስለምንገኝ ውጤቶችም ጥሩ ስለሆኑ ደግሞ አፍሪካ ዋንጫ አለ አሁን 2027 ላይም አለ 2028 አለ። ተከታታይ 2 ዓመት ነው የሚሆነው። ትልቅ መደራጃ ይሆናል። በደም ለዛ በደም ትክክለኛ የተጠናበት ውሳኔ መወሰን አለበት። ከዛ በኋላ የሚሆነው ኦሬዲ ሲካፋ የሚባለው ነገር ይቀርና ቡድኑ ከዚህ በኋላ የሚይዘው ልክ እንደ አውሮፓ ኔሽንስ ሊግ በአፍሪካ ኔሽንስ ሊግ ይጀምራል። ያ ደግሞ አሰልጣኞችን የበለጠ ቴስት እንድታደርግ ይረዳሃል ብዬ አስባለሁ። ኔሽንስ ሊግ ሲሆን ኢትዮጵያም ከትልልቅ ሀገራቶች ጋር የመገናኘት ቻንስ ይኖራታል። በተለይ አሁን ሴኔጋል ላይ ያለን በእርግጥ ዓለም ዋንጫ ማጣሪያ መስከረም ላይ ከሴኔጋል እንጫወታለን። ከዛ ውጪ ባለው ሂደት ግን እንደዚህ ያሉ የሊግ ኦፍ ጨዋታዎች ላይ የሀገራት የጨዋታዎች ላይ ሲኖር አሪፍ አጋጣሚ ይሆናል ብዬ አስባለሁ። እንደ አጠቃላይ ግን እንደዚህ የሚሰሯቸው ስራዎች ላይ አስገራሚ ስለሆነ ነው። ከዛ በኋላ አፍሪካ ዋንጫንም እንደ ዓለም ዋንጫ በ4 ዓመት ጠብቀን ነው የምንመለከተው። ስለዚህ እግር ኳሳችን ወደዛ ማደጉ ካልቀረ ደግሞ ማራኪ ስራዎች ቢሰሩ መልካም ነው። ያለ ማስተካከል ነው በአንዳንድ ልዩነት ውድድሩ የሚካሄደው። ጥሩ ነገሮች እና ያለን ምናልባት የሻኪራ ዘፈን ታይም ኦፍ አፍሪካ ምናልባት እሱ ነገር እየመጣ ይመስለኛል። ደግሞ አዘጋጅም ነን። በቀጣይ ሞሮኮ ራሱ አዘጋጅም ነን ስል እኮ ኢትዮጵያ ነው ምናልባት አፍሪካ ዋንጫ ይላል። አሁን ወደ ስፖርት ማዘጋጀታችን ለኛ በጣም ብርቅ ነው። በታሪክ ከ23 ውድድሮች አንዴ እድል ያገኘን ሰዎች ነን። የ2010 ማለት ነው። አፍሪካ ዋንጫን ደግሞ ጠይቀናል እኛ። አፍሪካ ዋንጫን ደግሞ ፈጣሪ ቢረዳ ማየት ነው። እንግዲህ ቤተሰቦቻችን ወደ ዝውውር መረጃዎች ሲሄድ አንደኛው የአሌክስ ስኮት ጉዳይ ነው። አሌክስ ስኮት እንግዲህ በዚህ በበርንማውዝ በጣም ጥሩ የሚባል ጊዜ አሳልፈዋልና በዚህ ምክንያት በትልልቅ ክለቦች አይን ውስጥ ገብተዋል። በማንቸስተር ዩናይትድ፣ በአርሰናል የመሳሰሉ ክለቦች በጣም እየፈለጉት ነው የሚገኙትና መዘዋወሩ ማይቀር ይመስላል። የዚህ የዝውውር መስኮት አንደኛው አካል ይሆናል ተብሎ ይጠበቃል። ምክንያቱም
ለሁለተኛ ጊዜ በርንማውዝ የውል ማራዘሚያ ያቀርቦለት ነበር። ለሁለተኛ ጊዜ ውድቅ እንዳደረገ ይፋ ተደርጓል በወኪሎቹ በኩልና ይሄ የሆነበት ምክንያት ወደ ሌላ ክለብ የማምራት ፍላጎት እንዳለው የሚያሳውቅ ነው። በዚህ ምክንያት እንግዲህ በርንማውዝ ተጫዋቹን ለማቆየት በጣም ጥረት እያደረገ ነው። ነገር ግን ተጫዋቹ ደግሞ ከክለቡ ለመውጣትና ወደ ሌላ ትልልቅ ክለቦች ለማምራት ጥረት እያደረገ ነው የሚገኘው። ሌላው በጣም በዚህ የዝውውር መስኮት ላይ ትልቁ ዝውውር ይሆናል ተብሎ የሚጠበቀው የአልቫሬዝ ዝውውር ነው። ጁሊያን አልቫሬዝ አሁን ላይ ከአትሌቲኮ ማድሪድ ጋር እንደማይቀጥል ወደሚያሳብቅ ደረጃ ነው የእሱ ስሜት የሚገልጸው። ክለቡ ደግሞ እሱ መልቀቅ በማይፈልግ ደረጃ ነው ያለ። ነገር ግን መልቀቁ በማይቀርበት ደረጃ ነው የምንለው። የተጫዋቹ ፍላጎት በጣም ወሳኝነት አለው። ደህና ገንዘብ ከተገኘ ተጫዋቹ ወደ ሌላ ክለብ እንዲሄድ የመፍቀዱ ነገር የአትሌቲኮ ማድሪድ ጉዳይ ይጠበቃልና አርሰናል ሙሉ ለሙሉ አሁን ላይ እሱ ላይ ትኩረቱን እንዳደረገ ተሰምቷልና በተለይ ከሰሞኑ የተጨናገፉ ዝውውሮች አሉ። በጣም ትልቅ በጀት አውጥቶ ትልቅ ተጫዋች ለማስፈረም እየጣረ እንደሆነ ከውስጥ የወጡ ዛሬ መረጃዎች እየገለጹ ነበረ። ሌላኛው የዞሊስ ጉዳይ ነው። ክርስቶስ ዞሊስ ዛሬ ወደ አርሰናል ከመዘዋወሩ በፊት የሕክምና ምርመራው እንደሚያደርግ ተገልጿል። አርሰናልም ዛሬ ልምምዳቸውን ይጀምራሉ ተብሏል። ከነዚህ መካከል እንግዲህ እነ ሬስ ኔልሰን እንደ ጋብሪኤል ጄሱስ አሉ። ሁለቱ የዝውውር አካል ናቸው። እነሱን ይለቃሉ ተብሎ ይጠበቃል። ነገር ግን አሁንም የአልቫሬዝን ጉዳይ በጣም በትኩረት እንደያዙት መረጃዎች ወጥተዋል። ከዚያም ባሻገር ምናልባት አርሰናል ቀደም ለማንሳት የሞከርኩት ጥራት ላለው ተጫዋች ከፍተኛ ገንዘብ ለማውጣት እንደተዘጋጁ ነው። በጣም ብዙ የመረጃ ምንጮች ከዚህ በፊት የነበሩት በተለይ ስለ አርሰናል ታማኝነት ያላቸው መረጃዎች የሚያወጡትን የቅርብ ሚዲያዎችን ጨምሮ ይዘው እየወጡ ያሉት መረጃዎች የሚጠቁሙት ሌላኛው የብራድሌ ባርኮላና ጉዳይ ነው። እሱም እንደዚሁ በአንድሬ በርታ ስር ምልከታ ስር እንደሆነ ተገልጿል። ከዚያ ባሻገር ደግሞ የሚካኤል አርቴታ የአልቫሬዝ በጣም አድናቂ ናቸው። ነገር ግን የገንዘቡ ጉዳይ አሁንም ጥያቄ ምልክት ተደርጎበታል። ኦሊሴ ነው ሌላኛው ምናልባት በዚህ የዝውውር መስኮት ላይ ልንመለከተው እንችላለን ብዬ የማስበው የኦሊሴ ጉዳይ ነው። እሱም እንደዚሁ ሪያል ማድሪድ በጣም ትኩረት ካደረገባቸው ተጫዋቾች መካከል አንዱ ነው። እሱም ወደ ሪያል ማድሪድ የማምራት ፍላጎት እንዳለው እየተገለጸ ነው የሚገኘው። የእሱ የዝውውር ጉዳይ ሌላኛው ተጠባቂ ጉዳይ ነው። ሮቢ ሌላኛው ደግሞ ምናልባት ለመጨመሪያ ያክል ቦነስ ሮድሪ ከማንቸስተር ሲቲ በመለየት የምንጊዜም ህልሙ ወደሆነው ወደ ሪያል ማድሪድ ለመዞር ፍላጎት እንዳለው በግልጽ ገልጾ ነበረ። አሁን በዚህ ሰዓት ሮድሪ ጠይቆ እምቢ ትላለህ ፍሎሪያን ፔሬዝን ካልሆንክ በስተቀር እሳቸው ብቻ ናቸው እንግዲህ እኛ ፍላጎት የለንም አሉ። ሮድሪ ለማስፈረም እምቢ አሉ። አሁን ይሄን ለሰሚውም ይከብዳል እኮ በጣም ብቻ ቀደም ብሎ ጭምር ነው እሱ ሲናገር የነበረው። ማንቸስተር ሲቲ ቤት በምቾት ላይ ባለበት ጊዜም አሁን እንዲሁ መንገጫገጮች አሉ ከክለቡ ጋር መልቀቅ እንደሚፈልግ ከታወቀ በኋላ። ነገር ግን ሪያል ማድሪድ እሱም ያክል ተጫዋች አሁን የስፔን ብሔራዊ ቡድን ምን እንዳደረገ ይታወቃል። ባለፉት ዓመታት ማንቸስተር ሲቲ ላይ ምን እንደሰራ ይታወቃልና ለሪያል ማድሪድ ሌላ በጣም ትልቅ ነገር ይመስላል። ደግሞ እነ በርናንዶ ሲልቫም ወደዚያው ያሉበት ቦታ ነው። የቀድሞ የክለቡ አጋሮችን የሚያገኝበት እድል አለውና እሱ ነገር በጣም በጉጉት እንዲጠበቅ የሚያደርግ ነው። ምናልባት ሮቢ ወደ ከዝውውር መረጃዎቻችን ስንወጣ ወደ ዓለም ዋንጫ ፍጻሜ ደስ አከባበሮች ላይ አንዳንድ ትዕይንቶችን ተመልክተናል። የመሬት መንቀጥቀጦችን ማጋጥመዋል። የሰዎች ህይወት ማለፍና የበርካቶች መጎዳትንም ሰምተናልና እነሱ ነገሮች እንደው ብናነሳ እንግዲህ ስፔን ዓለም ዋንጫ ደስታዋን ስታከብር ወደ ሚሊዮን የሚጠጋ ደጋፊዎች ወጥተው አደባባይ ማክበራቸው ተሰምቷል። በዚህ የተፈጠሩ አንዳንድ ክስተቶች አሉ። እንዲሁ ድባቡን ለቤተሰቦቻችን ትንሽ በቋንቋ ስለታሳየን ትገልጽልን? ምናልባት በምስል ላይ የተመለከቱት ከሆነ ፉቴጁን በደንብ ያስረዳል ብዬ አስባለሁ። ስፔናውያን የነበሩበት የደስታ ጥግ ሞኬ ለብዙ ነገር ዳርጓቸዋል። አንዳንዴ በጣም ሀዘን ሲበዛም ሌላ ሀዘን ሊደረብበት አይነት ነገር ይሆናል። በዛው ልክ ደግሞ ቅጥያጣ ደስታም ሲኖር ደግሞ ወደ ሀዘን ሊቀየር ይችላል። እንዲሁም በአባባሉ ላይ ይባላል ዛሬ በጣም ሳቅሽ ልታለቅሽ ነው መሰለኝ ያን ነገር ይባላል። እያንዳንዱ ደስታ ጀርባ የሆነ ሀዘን አለ ይባላል። የሆነ ነገር አይጠፋምና ስፔኖች ሞኬ ከሌሊት ጀምሮ ነው ነገር አለማቸው ዝብርቅርቅ እያለ የመጣባቸው። መጀመሪያ ያው 47 ሚሊዮን ህዝብ እንዳላት ያው ስፔን ቁጥሮች ያስቀምጣሉ። አስበው አሁን ኢትዮጵያ እንደ ሀገር አይደለም እስካሁን ዋንጫ ሳክታ በእኛ ጊዜ ስላላየ ነው የስሜቱን ጫፍ ላንመለከተው ላንደርስበት እንችላለን። ግን በክለብ ደረጃ ሌሎች የሀገር ውስጥ የሊግ ክለቦች ሲያሳኩ ዋንጫ የውጭ ሀገራት ኢቨን ሲያሳኩ ሁላ በምን ያህል ደስታ ከተማዋ እንደምትደምቅ ኢቨን ደግሞ በተሳተፍንባቸው የአፍሪካ ዋንጫ መድረኮች ላይ ሁላ
በምን አይነት ስሜት ውስጥ እንዳለፈች ሀገራቶችን ማስታወስ ቀላል ይመስለኛል። እና አስበው የዓለም ሻምፒዮን ስትሆን ደግሞ ደስታው በምን ያህል ደረጃ እጥፍ ሊሆን እንደሚችል 2010 ላይ እንደበሉ ነው። ከዛ በኋላ የሁለተኛ መድረካቸው ነው 16 ዓመታት በኋላ አብዛኛው ደግሞ አዳዲስ ትውልድ መተካት የጀመረባቸው ሁኔታዎች ነበሩና ሞኪ ልክ የፌራን ቶሬስ ጎል ስትቆጠር በስፔን 2.38 ሬክተር ስኬል የተለካ የመሬት መንቀጥቀጥ ደርሶ ነበር ጎሏ በተቆጠረችበት ሰዓት። ያ ምንድነው አልጋ ላይ የነበረው ወደ መሬት ይዘላል፣ ሶፋ ላይ የነበረው ከታች ወደ ላይ ነው፣ ሙሉ ነገር ዝላዩ የነበረው መሬት ወደ ታች አለመንሸራተቷ በቃ አንድ ነገር ነው እሱ ራሱና መሬቱ እንዲናወጥ አድርጎ ነበርና የርዕደ መሬት ኃላፊው በሰዓቱ እሳቸውም ዘለው እንደነበረ ግን ያው እንደ ሀገር ሲሆን ደግሞ ከባድ ነገር ሊያስከትል እንደሚችል 47 ሚሊዮን ህዝብ ሞኬ ፎቅ ላይም ሆነ ዘለ መሬት ላይም ሆነ ዘለ መሬት የከብዳት ምንም ጥያቄ የለውም። እና ያ ርዕደ መሬት ደግሞ በተወሰነ መንገድ አንዳንድም ችግሮች ያስከትላል። በእርግጥ እንደ ዋነኛ መንስኤ አልነበረም። ይሄ ጎል የተቆጠረበት ሰዓት ነበር። ሻምፒዮን መሆኑ ከታወጀ በኋላ ደግሞ ይሄ በየሰፈሩ ውስጥ በየአካባቢዎቹ የምተደርጋቸው ልዩ ልዩ ሴሬሞኒዎች ነበሩ። አሁን ላይ እንግዲህ የሀገሪቱ እግር ኳስ ፌዴሬሽን እንዲሁም ደግሞ ፖሊስ በጋራ ባወጡት መግለጫ ላይ እንዳነሱት ከሆነ እስካሁን ድረስ ህይወቶች አልፏል። የሁለቱ ያለፉትም ህይወታቸው አንደኛው የ20 ዓመት ወጣት ነው፣ አንደኛው ደግሞ የ13 ዓመት ወጣት ነው እና በሁለት የተለያዩ አካባቢዎች ላይ ነው የተፈጠረው የእድሜ ደረጃ ፕላስም ደግሞ አካባቢያቸው ግዛታቸው ሁላ የሚለያይ አጋጣሚ ነበር። የመጀመሪያው እንግዲህ በሳላማንካ ግዛት የምትገኝ በሲያዳድ ሮድሪጎ በምትባል ከተማ ላይ የተፈጠረ ጉዳይ ነበረ። የ13 ዓመት ልጅ ሞኬ ደስታውን በጣም ጮቤ ከመርገጡ የተነሳ የውሃ ማጠራቀሚያ ገንዳ አቅሙን ስቶ ላዩ ላይ እንዲወድቅ አድርጎ ነበርና በሰዓቱ 3 ልጆች ነበሩ ዛጋ የነበሩት። የአንደኛ ህይወት ሲያልፍ ሁለቱ ደግሞ ከፍተኛ ጉዳት አስተናግደው በአፋጣኝ ወደ ሆስፒታል መሄዳቸው ነው የተሰማው። ከዛም ባለፈ ደግሞ እንደዚሁ በሌሎች በኩል በሶንሴካ ከተማ የ20 ዓመት ወጣት ይሄ ደግሞ ሞኬ በጣም አንዳንዴ ከባድ ስሜት ውስጥ ልክ ይሄ ድንጋጤ ሲሰማ ይሄ ልብህ ቀጥ የሚልባቸው አጋጣሚዎች ይላል። እንደዛ አይነት አጋጣሚ ነው እሱ። ደስታው ከወደር ያልፍና የልብ ኬዝም ይሆናል። እሱ እንኳን ዝርዝር ጉዳዮች ምናልባት ሊጠሩ ይችላሉ። ግን አሁን ላይ ሲያስቀምጡት እነሱ የኮንክሉዥን ስንጥቃትን ያሉት ያው በሕክምና ዓለም ላይ ያሉ ሰዎች ምናልባት ሊረዱት ይችላሉ። ግን የሆነ በቃ ብልጭ ብሎ የሚጠፋበት አይነት ነገር የነበረ ስሜት ነበርና ያ የደስታ ጥግ ወደ ሌላ ደረጃ ወስዶት መተንፈስ እስኪያቀተው ድረስ ብሎም ደግሞ ህይወቱ እስክታልፍ 7 ደቂቃዎችን ብቻ ነበር የተጠበቀውና አሳዛኝም ነበር ለቤተሰቦቹ። ምን ነው ስፔን ባልበላች የሚሉበትም አጋጣሚ ሊያስብል ይችላል ለቤተሰብ። የ20 ዓመት ወጣት ነበረ። ያው ዝርዝር ተጓዳኝ የሆኑ ችግሮች ካሉ ፖሊስ ምርመራ እንደሚያደርግ፣ አሁን ላይ ግን ከቤተሰቦቹም በቦታውም ከነበሩ ሰዎች በተገኘው መረጃ መሰረት ልክ በቃ ጨዋታው አልቆ ስፔን ሻምፒዮን መሆኗ በታወጀበት ሰዓት ላይ በደስታ ጥግ ሲጨፍር በዛው ነው በህይወቱ ማለፍ እንደቻለ የተገለጸው ማለት ነው። ሌላኛው ደግሞ በማድሪድ እንዲሁም ደግሞ በባርሴሎናና በሲቪያ ከተሞች ላይ የህዝብ ሰላም ለማደፍረስ አንዳንድ እንደዚህ የሆነ ህዝብ በደስታ ሲሰበሰብ አላስፈላጊ ደግሞ ኃይል ማራመድ የሚፈልጉ አካላቶች አሉ። ታዲያ በዛ ሰዓት ላይ ዘረፋን ታርጌት አድርገው የወጡ ሰዎች ነበሩና እነሱ ሰዎች ደግሞ ያሰቡትን ሐሳብ መጥፎ ዓላማቸውን ለማሳካት አላስፈላጊ የሆኑ ድርጊቶችን ሲፈጽሙ ነበር። በዛም በተሰነዘሩ ጥቃቶች ምክንያት 36 ሰዎች ጉዳት አስተናግደው ነበረ። ከህዝብ ብዛት ደግሞ ወደ ከተማዋ ላይ ሲወጡ የነበረበት ሰዓት ላይ ደግሞ የመኪና አደጋ ወደ 7 የሚደርሱ የመኪና አደጋዎች ደርሰው ነበረ። ከዛም በላይ ደግሞ ይሄ በሰዎች መተፋፈን መረጋገጥ ሌሎች የቆሰሉ ሰዎችም ነበሩ። በአጠቃላይ የማድሪድ ላይ የሚገኙ ሆስፒታሎች በተለይ ትልልቅ ሆስፒታሎች በርካታ ቁስለኞችን በርካታ ተጎጂዎችን ሲሰበስብ ነበር ያመሸውና ይሄ መረጃ እስከተጠናከረበት ሰዓት ላይ ድረስ ሁላ ፖሊስ 180 የሚደርሱ ተጎጂዎችን ወደ ሆስፒታል በአምቡላንስ ሪፈር ያደረገበት አጋጣሚ ነበር የነበረው። በጣም ከባድ የነበረ ነበር። ሌላኛው ደግሞ ያው ልክ እንዳልኩ አጋጣሚ ተጠቅመው ጥቃት ሲሰነዝሩ የነበሩትን ደግሞ እጅ ከፍንጅ የተያዙት 12 ነበሩ። ያልተያዙት ብዙዎች ነበሩ። ሌሎች መረጃዎች ተጠናክረው ደግሞ እስከሚወጡ ድረስ አሉ። በዛ መሃል ግን ሰላምን ሲያስከብሩ የነበሩ የህግ አስከባሪ ፖሊሶች
ሌሎች የደህንነት አካላቶችም ጥቃት እንደደረሰባቸው ጭምር ነው የተገለጸ የነበረውና እንደዚህ ያሉ አጋጣሚዎች ሲጠብቁ የነበሩት ሌቦችም የተሳካባቸው ሁኔታ ነበር የነበረው። የገበያ ግርግር ለሌባ ይመቻል ይባላል። ታዲያ በደንብ ህዝቡ ሁሉ ደስተኛ ስትሆን እኮ አንዳንዴ አታውቀውም እኮ ደንግጠህ ስትሆን ትዝ ይለኛል። እኔ ኢትዮጵያ ውስጥ ባለፈው መስከረም አካባቢ ካልተሳሳትኩ የዛሬ ዓመት መሬት የተንቀጠቀጠ ጊዜ ሞኬ ቤታቸውን ከፍተው የወጡ ነበሩ ትተው ባዶ ቤት በቃ ይሄ ልብስ ሳይደርቡ እኔ ሻወር ቤት ሆነው እንደዚህ መሬት የተንቀጠቀጠ ነው ቶሎ ውጡ ሲባል ጋውን ብቻ ደርበው ምንም ልብስ ሳይደርቡ የወጡ ነበር የነበረው። አንዳንዴ እንደዚህ አይነት ድንጋጤዎች ላይም ሰከን ማለት ያስፈልጋል። ምክንያቱም ያው ደስታውም የትም ላይ ሊደብ ይችላል። ድንገተኛ ስሜት ያው ሁሉም ጋር ያለ ነው። በትክክል ድንጋጤ ሲሆን ከዛ ደቂቃ በኋላ ባለፈው መንገድ ላይ ደግሞ በተወሰነ መንገድ ያስፈልጋልና ደስታን ኮንትሮል ማድረግ ደስታንም ሀዘንህም ያው ካልተረጋጋህ ደግሞ አንተ ማትኖርማ ብዙ ነገሮችን ማጥፋት አይቀርም። አሁን እንዳልኩ ነው እነዛ ሰዎች አሁን መሬት ተንቀጠቀጠ ብለው ቤታቸውን ሳይቆልፉ ይወጡ። ያ ደግሞ ደፍሮ ይገባ ሌባ እና ብሮቶቹን ዘርፎ ቢሄድ በዛ አጋጣሚ ላይ ማንንም ሊያስተውል አይችልም። ሁሉም በድንጋጤ ስሜት ላይ ስለሆነ ስለዚህ እንደዚህ ያሉ ጥንቃቄዎች ሌሎች በሚፈጠሩ አጋጣሚዎች ላይ ቤተሰቦቻችን ቢጠነቀቁ ለማለት እንወዳለን። እንዳጠቃላይ ግን በስፔን ላይ የተሰሙት ዝርዝር ጉዳዮች እነዚህን ይመስላሉ። ሞኬ በጣም ጥሩ። እንግዲህ ምናልባት ተጨማሪ ነገሮች ካሉ ከዚህ ከዓለም ዋንጫው ጋር ተያይዞ አሁንም ብዙ አዳዲስ ነገሮች አሉ። እነሱንም እና ለቤተሰቦቻችን እየተከታተልን ማድረሳችን እንቀጥላለን። ሌላው ግን ሮቢ ምናልባት ብናንሳው ብዬ የማስበው ቀጣይ የዓለም ዋንጫ ጉዳይ ነው። ወደ 64 ሀገራት ያደገበት አጋጣሚ አለና እስኪ እንን ጉዳይ ከዚህ ቀደምም አንስተነዋል። በርግጥ የሆነ አጋጣሚ እንደዚሁ ጭምጭምታዎችን አስፈላጊ ከሆነ ወደ 64 ሀገራት ልናሳድገው እንችላለን የሚል አስተያየት ፕሬዝዳንት ጃኒ ኢንፋንቲኖ ሰጠው። በሱ ጉዳይ የሚያነሳን ነበረ። ለምን ዓላማ ነው የሚሰፋው ወይም ደግሞ አሁን ካለው ከ48 ከ32 ሀገራት በዚህ ዓመት ነው ወደ 48 ሀገራት የመጣው። ከ48 አሁን ደግሞ እንደገና ወደ 64 ሊሄድ ነውና እሱ ነገር ስትመለከት ለምን ዓላማ ነው ባለፈው ያየነው ነበር። አንደኛው የተሳታፊ ሀገራትን ቁጥር መጨመር፣ እግር ኳስን ዓለም አቀፍ ተደራሽ ማድረግ፣ ከዚያም በተጨማሪ ደግሞ የእርስ በርስ ግንኙነቱን የእግር ኳስ ባህልን ማዳበር፣ የእርስ በርስ ግንኙነትን የባህል ወግ ልማድ ልውውጦችን ብዙ ነገሮችን የፋይናንስ በጀትን ከፍ ማድረግ ፊፋ በጀት ከፍ ቢል ገቢ ባገኝ መልሼ እግር ኳሱ ላይ ነው መዘረጋው የሚል ነገር ወይም ደግሞ እዛ ላይ ነው ኢንቨስት ማድረግ የሚል ነገር ማሳቦች አሉና ከዛ ባሻገር ፊፋ ልክ በዚህ ዓመት እንዳደረገው ከፍተኛ የሆነ ገንዘብ ለመሰብሰብ የሚያደርገው ጥረት ነው። ተሳታፊ ሀገራት በጨመሩ ቁጥር በጣም ብዙ ትርፋማ የሆነ የሚሄድበት አጋጣሚ እንዳለ በብዙ ነገር ማየት ይቻላል። የቲኬቶች ውድነት፣ የስቴዲየም መግቢያ ከማስታወቂያዎች ጋር በዚህ ዓመት እንኳን ከ45 ደቂቃ ማየት አልቻልንም። በመሃል የሚቋረጡባቸው የውሃ ብሬኮች ለማስታወቂያ ዓላማ እንደሚውሉ የውሃ ረፍት ከዛም ባሻገር በብዙ መንገድ የሚነሱ አሉ። ፋይናንሳቸውን ከፍ ለማድረግ ፊፋ እንዴት እየሰራ እንደሆነ ይሄም ተቃውሞ ያደረሰበት ነበረ። የ48 ሀገራት እንደተፈራው አልሆነም። በእርግጥም ጥሩ ጨዋታ ጥሩ ውድድር አይተን አልፏል ማለት ይቻላል። እንዲያም ሆኖ ግን አሁንም ከዚህ ደግሞ ወደ 64 ሀገራት ከፍ ሲል ደግሞ ያሉ ሎዶች አሉ፣ ችግሮች ሊኖሩ ይችላሉ። ፊፋ ላይ እየተነሱ ያሉ ጥያቄዎች ተቀባይነት ባይኖራቸውም በፊፋ ዘንድ ግን ያልተመለሱ ብዙ ጥያቄዎች አሉ። አዘጋጅ ሀገራትም ቀደም ብለህ እንዳነሳው በጣም ወደ ብዙ ከፍ ለማለት በሁለት አህጉር እና ወደ 6 የሚጠጉ ሀገራት ሊያስተናግዱ እንደሚችል በታሪክ ለመጀመሪያ ጊዜ ነው በዚህ የውድድር ዓመት 3 ሀገራት ያስተናገዱትና አሁን ደግሞ እንደገና ወደ 6 ከፍ ሊልም ነው። እሱ ምናልባት የተጨማሪ ሀገራት ተሳትፎን ቫላንስ ለማድረግ የሚጠቀሙበት መንገድ ሊሆን ይችላልና እንዲሁ እዚሁ ጋር ተያይዞ አንዳንድ ነገሮችን ብናነሳው ሞኬ ይህንን መረጃ እኛም ቀደም ብለን አንስተነው ነበር። አንተ እንዳልከው ከጭምጭምታዎች አንጻር ውስጥ ከነበሩ ከነ ሮሜል ያገኘናቸው መረጃዎች በማንሳት ነበረ። ትናንትና ግን ይህንን መረጃ ለህዝብ ይፋ ያደረጉት የደቡብ አሜሪካ እግር ኳስ ፌዴሬሽን ወይም ደግሞ የኮምቤል ቦል ፕሬዚዳንት የሆኑት አሌሃንድሮ ዶሚኒጌዝ ናቸው። ታዲያ በ2030 የዓለም ዋንጫ በተመለከተ አስገራሚ መረጃ ነበር ይፋ ያደረጉት። ያው የዘንድሮ 48 ብለን ነበር ሲጀመርና ጭራሽ ደግሞ 48ን ሳንለምደው 64 ሲሆን ከባድ ይመስለኛል። ምክንያቱም ያደገበት መንገድ መጀመሪያ 13 ነበረ።
እሳቸውም ስለምስረታው በማንሳት መግለጫ ሲሰጡ ነበር የነበረው። ታዲያ መጀመሪያ ገና ሲጀመር ነው ኡራጓይ እና አርጀንቲና ሻምፒዮን በፋይናሊስት በነበሩበት አጋጣሚ ላይ 13 ተሳታፊ ሀገራቶች ነበሩ። ከዛ ቀጣይ ዓለም ዋንጫ ሲዘጋጅ ወደ 16 አድርጎ ነበር። በ16 ረጅም ጊዜ ቆይቶ ወደ 32ቱ የመጣው በፈረንሳይ 1986 በነበረው ዓለም ዋንጫ ነበረ። ከዛ በኋላ እስከ 2022ቱ በዛ ፎርማት ነበር ሲቀጥል የነበረውና አብዛኛው የአሁኑ ትውልድ ሰው የበለጠ የተመለከተው ይህንን ዓለም ዋንጫ ነበርና ከዚህ 32ቱ ፎርማት በተቀየረ በአመቱ ዳግም ደግሞ ቀጣዩ ላይ መቀየር ማለት በተወሰነ መንገድ የውድድሩን የግለት መጠን ደግሞ እየቀነሰ ይመጣል ብዬ አስባለሁ። ሞኬ ለምሳሌ የተሳታፊ ሀገራቶች በበዙ ቁጥር ፉክክሮቹ ሊጠነክሩ የሚችሉባቸው አጋጣሚዎች ለኔ እየቀነሰ ይመጣል ያልኩበት ዋነኛ ምክንያት በርካታ ትናንሽ ሀገራቶች ወደ ውድድሩ የመግባት ቻንስ ይፈጠርላቸዋል። ያ እንደ ሀገራት ኦፍ ኮርስ ምንም ጥያቄ የለውም፣ በጣም ስኬትም ጥሩ አጋጣሚ ሊሆን ይችላል። ግን ደግሞ በዛው ልክ ደግሞ ጡንቻቸው ፈርጠም ላሉ ብሔራዊ ቡድኖች ደግሞ ዝም ብሎ ውጤት መሰብሰቢያ ሊሆን የሚችልበት አጋጣሚ አለና እነዚህ ትልልቆቹ እርስ በርስ ከሚገናኙበት አጋጣሚ ድረስ ሊሆን የሚችለው የዓለም ዋንጫ በጣም ዝቅተኛ ተመልካች ቁጥር ነው። ለምሳሌ አሁን ኢትዮጵያ ከጀርመን ብትጫወት ሌላው የተቀረው የስፔን ዓለም ወይም ደግሞ የአረቡ ዓለም ይህንን ጨዋታ ላይ ይመለከት ይችላል። ኢትዮጵያውያኖች ብቻ ልንመለከተው እንችላለን። ሌሎች የተቀሩት የአፍሪካ ሀገራቶች ሁላ በስፋት ላይ ይመለከቱት የሚችለው ጨዋታ ነው። ምክንያቱም ጀርመን ታሸንፋለች የሚል ቅድመ ግምቶች ሊያገኝ ስለሚችል ኢትዮጵያ በታሪክ ለመጀመሪያ ጊዜ እንደ መሳተፏ ሊሆን ይችላል፣ ካላት የእግር ኳስ ደረጃም ሊሆን ይችላል፣ ከብቃትም አንጻር ሊሆን ይችላል። በብዙ መንገድ ሻል ላለው ቡድን እንደምሰጣቸው አሁን ለምሳሌ እኛ ራሱ እኮ አሁን ለምሳሌ ሄይቲ ከንትና ከፈረንሳይ ቢገናኙ ወይ ደግሞ ኩርሳው ከጀርመን ከሌሎች ሀገራቶች ስፔን ከንትና ብትገናኝ በቃ ስፔን ታሸንፋለች። ሶ የሆነ የአንድ ቡድን ብልጫ ያለውን ጨዋታ ሳይሆን ፉክክር ያለውን ጨዋታ ነው ማየት የምትፈልገውና ይሄ ደግሞ አሁን እንዳልኩ ኢትዮጵያን ህዝብ ብቻ ነው ከጀርመን ጋር ተጫወትን በሚለው ሐሳብ ልትመለከት የምትችለው እንጂ ጀርመናውያን ሁላ ያን ያህል ትኩረት ሊያሰጡት የሚችለው ጨዋታ ነው ብዬ አስባለሁ። እንዲህ ያሉ ጨዋታዎች መበራከት ደግሞ የዓለም ዋንጫውን ግሬስ በተወሰነ መንገድ የሚያሳጣው ስለሚመስለኝ ያው ጡንቻቸው ፈርጠም ያሉ ሀገራቶች ሲገናኙ ግን በመላው ዓለም ደረጃ ሊታይ የሚችልባቸው ሁሉንም በትኩረት ትከታተላለህ ከብዛቱ ጥራቱ ላይ ስለምታመለክት። ታዲያ አሁን እኚህ ሰው እንዳሉት ኮር በመግለጫቸው ከምን ጊዜው በበለጠ ወደ 64 ሀገራት አድርጎ ዓለም ዋንጫ ይከናወናል ብለዋል። እንዲሁም ደግሞ የውድድሩን 100ኛ ዓመት ምስረታ በማድረግ ውድድሩ በ6 የተለያዩ ሀገራቶች መካከል እንደሚከናወን የተገለጸው በዋነኝነት የመክፈቻው ስነ ስርዓት የሚከናወነው በኡራጓይ፣ አርጀንቲና እና በፓራጓይ መካከል ይሆናል። መጀመሪያ ላይ ተሳትፈው መጀመሪያ ላይ ስኬታማ ለመሆን ተንደርድሮ የነበሩት ሀገራቶች ነበሩ። እነዚህ ከነዛ ውስጥም እንግዲህ ቅድም እንዳልኩ ፋይናሊስት የነበሩት ራሳቸው ኡራጓይ እና አርጀንቲና ስለነበሩ በጣምራ በመሆን የመክፈቻ ስነ ስርዓቱን በማከናወን የመጀመሪያው ዙር ውድድሮች በዚሁ በሶስቱ ሀገራቶች ቅብብሎች ተከናውኖ ደቡብ አሜሪካ በቀጥታ ደግሞ ወደ አውሮፓ ይመለስና ዓለም ዋንጫው ስቃይ ከሆነ ለተጫዋቾች በራሱ ከዛ ወደዚህ መሸጋገሩ ከዚያም የውድድሩ ወደ ዋና አዘጋጆቹ ወደ ሆኑት ሀገራት ማለትም ወደ ስፔን፣ ፖርቹጋል እና ሞሮኮ የሚዘዋወር ነው የሚሆነው ማለት ነው። ይህ ውሳኔ እንግዲህ የዓለም ዋንጫን በተለያዩ አህጉራትና በ6 ሀገራት ተሳትፎ እንዲካሄድ የሚያደርግ ነው። ለኔ ግን ጥሩነቱ አልታየኝም። ቀደም ብለን ሮቢ ያነሳነው አንድ ነገር ነበረ። ለቤተሰቦቻችን የቤት ስራ ሰጠን ብንቋጨው እያሰብኩኝ ከዛ ነገ በስፋት በደንብ በትኩረት ቁጥራዊ መረጃዎችን በደንብ ይዘን እኛንም ሐሳብ የሌሎችንም በደንብ ይዘን እንቀርባለን። ከዚያ በፊት ግን ለቤተሰቦቻችን የ2026 የባላንዶር ጋር በተያያዘ ፍራንስ ፉትቦል ነው የሚያዘጋጀው ይሄንን የባላንዶር ሽልማት። እሱ መግለጫ አውጥቷል። የባላንዶር የዓለም ዋንጫን የበላ ተጫዋች የባላንዶር ሽልማት ሊሆን ይችላል የሚሉ ግምቶች ነበሩ። ነገር ግን እሱ በቂ እንዳልሆነ እንዲሁም የዓለም ዋንጫ መስፈርቱ በጣም ጥቂት ድርሻ እንደሚወስድ በሚገልጽ መንገድ መግለጫ አውጥተው እየተመለከትኩ ነበርና ከዚሁ ጋር ተያይዞ ሰዎች የዓለም ዋንጫን ሊዮኔል ሜሲ ከበላ ሊዮኔል ሜሲ፣ አርጀንቲና ከበላች ስፔን ከበላች ሮድሪ፣ ሌሎችም እንደዚሁ የሚሉ ነበሩ። ሌሎች ሀገራትም የበሉ ሀገራት ላይ ቁልፍ የነበሩ ተጫዋቾች ራይስ ሃሪኬን አለ፣ ራይስ አለ፣ በትክክል ቤሊንጋም አለ። ፈረንሳይ ብትበላ እንደዚሁ ሚባፔ የስፔን ላሊጋ ከፍተኛ ግብ አስቆጣሪ ነው። ቁጥሮችን መሰረት አድርጎ የዚህ የሀገሪቱ ኮከብ ዋንጫውን ሊበላው ይችላል የሚል ግምቶች ነበሩ። ነገር ግን ፍራንስ ፉትቦል ያንን ነገር ውድቅ አድርጎታል። በዚያ መስፈርትኛ አናይም፣ የራሳችን መስፈርት አለ፣ እንዲሁም የዓለም ዋንጫን የበላ መስፈርቱ በጣም ዝቅተኛ ነው የሚል አስተያየት ወጥቷልና አሁን ላይ የ2026 የዓለም ዋንጫ በጣም እጩ ተብለው የወጡ ቅድሚያ የተጠቀሱ እውነት ነው። አሁን መስፈርቶችን ስታያቸው
ብዙ ነገሮችን ታነሳለህ። ምን ጠብቃቸው ተጫዋቾች ነበሩ በየሊጉ በተለይ በአምስቱ ታላላቅ የአውሮፓ ሊጎች ላይ ዋንጫ ያነሱ ክለቦች ቁልፍ ተጫዋች የሚባሉት እነሱ ይጠበቁ ነበረ። ከስፔን ላሊጋ ባርሴሎና፣ ከእንግሊዝ ፕሪሚየር ሊግ አርሰናል፣ ምናልባትም ያው ዴክላን ራይስ፣ እንደዚሁም ደግሞ ከፈረንሳይም ደምበሌ ጉዳይ የሚነሳ ነው። ከጀርመን ቡንደስሊጋ ሃሪ ኬን የሚነሳ ነበር። እነዚህ ተጫዋቾች በዋናነት ሲነሱ የነበሩ ናቸው። ደምበሌም እንደዚሁ በተመሳሳይ። አሁን ግን በእጩነት በዋናነት የወጡት ምንድነው? የመጀመሪያው ላሚን ያማል የመጀመሪያው እጩ ላሚን ያማል ሆኗል። ከሱ በመቀጠል እንደዚሁ ሃሪ ኬን በጀርመን ቡንደስሊጋ ዋንጫውን በልቷል። በዋናነት አሁን የባላንዶር እጩ ዝርዝሮች ይፋ ሲደረጉ ላሚን ያማልን ቀዳሚ አድርገውታል። የዓለም ዋንጫን ማንሳት ችሏል። ስፔን ላሊጋ ማንሳት ችሏል። በብሔራዊ ቡድኑም በክለቡም ቁልፍ ተጫዋች ነበረ። ሃሪ ኬን እንደዚሁ በክለቡ በኩል በጣም ጥሩ እንቅስቃሴ ያደረገ ነበረ። በጣም ከፍተኛ ብዛት ያለው ግቦችን ማስቆጥሯል። ቡንደስሊጋ አንስቷል። ከዚያም ባሻገር ሊዮኔል አንድሬስ ሜሲ የሊጉንም ዋንጫ ማንሳት ችሏል። ሀገሩንም ለፍጻሜ ማብቃት ችሏልና አራተኛ ላይ የተገመተው ሮድሪ ነው። ማንቸስተር ሲቲ በውድድር ዓመቱ 2 ያው የሊጉን ዋንጫ ሲቀር 2 የሀገር ውስጥ ዋንጫዎችን ማንሳት ችሏል። እንደዚሁም ደግሞ የዓለም ዋንጫን ማንሳት ችሏል። ከዛ ቀጥሎ ኬሊያን ምባፔና ኦስማን ደምቤሌ ናቸው። እነዚህ በእጩነት በዋናነት የቀረቡ ናቸው። ግን ውዝግብ አለበት። አሁንም ብዙ ውዝግቦች አሉበት። ምናልባት ለቤተሰቦቻችን ማን ነው ለእናንተ ምርጡ? ነገ ይህንን ጉዳይ በሰፊው ይዘንላቸው እንቀርባለን በእርግጠኝነት። ግን ለእናንተ ለቤተሰቦቻችን ማን ነው የእናንተ ምርጡ የሚለውን ነገር በኮሜንት ከነ ምክንያቶቻችሁ በደንብ እያብራራችሁልን ብትጠቅሱልን በጣም ደስ ይለናል። በቅደም ተከተል እያስቀመጣችሁ ሐሳቦቻችሁን አጋሩልን። ነገ በሰፊው እንዳሰው ነው የሚሆን። ለአሁን ግን በዚሁ ቆይታችንን እናገባድዳለን። ቤተሰቦቻችን ስትከታተሉት የነበረው ገበያ ስፖርት ከሜዳ ባሻገር የዕለቱን የምሽቱ ዝግጅታችንን ነው። እንግዲህ ዝግጅታችን በርከት ያሉ ከዝውውር ጋር ከዓለም ዋንጫ የደስታ አከባበር ጋር ወደ ስፔን ጎራ ብለን እንደዚሁም ደግሞ ሌሎች ጉዳዮችን በሰፊው ለማንሳት ሞክረናል። መረጃዎችን ወደ እናንተ ስናደርስ የነበረውን የመኮንን አልማውና ሮቤል አብርሃም ነበርን። ቴክኒኩን በመቆጣጠርና የካሜራ ስራውን እየተወጣለን እኛ በጥራት ወደ እናንተ እንድንደርስ በማድረግ ደግሞ ተመስገን አብርሃም እኛው ጋር አብሮ ነበረ። እናንተም አብራችሁን ስለነበራችሁ ከልብ እናመሰግናለን። ሁልጊዜም አብራችሁን እንድትሆኑ የአክብሮት ግብዣችን ነው። መልካም ምሽት፣ መልካም ሌሊት ይሁንላችሁ።